እግዚአብሔር የታመነ ረዳት የማይጠረጠር ወዳጅ ስንለወጥ የማይለወጥ ሰኞ ንጹህ ብለዋል ወደዳቸው ማክሰኞ ረክሰዋል ጥላቸው ማለት ደግ ወዳጅ ሲወዱት የሚወድ ሲጠሉት የሚጠላ ወዳጅ ሞልቷል። የዘመናችን ነቢያት እንኳን እግርን ሊያጥቡ አስተኝተው ልብህን ነው የሚረግጡት። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ እሺ ቤተሰቦች ለዛሬ እጅግ በጣም የሚገራረሙና ደስ የሚሉ ቪዲዮችን ይዤላችሁ መጥቻለሁ። ግን በመጀመሪያ ማሳያችሁ ቪዲዮ ምንድነው እጅግ በጣም ብዙ የቤተክርስቲያን አባቶች የነበሩ አባቶች ከኦርቶዶክስ ተዋሕዶ ቤተክርስቲያን ከለቀቁ በኋላ ሌላ እምነትን ይቀላቀላሉ። ከዛ በኋላ ለምንድነው ከዚህች ሃይማኖት የወጣችሁት ሲባሉ ኦርቶዶክስ ተዋሕዶ ቤተክርስቲያን ለስጋ አትመችም ለመንፈስ ብቻ ነው ብለው ብዙዎች ይናገራሉ። እጅግ በጣም በሚገርም ሁኔታ አንድ ቄስ ከኦርቶዶክስ ሃይማኖት ከወጣ በኋላ ሲናገር የነበረው ንግግር እጅግ በጣም ብዙ ሰዎችን እያስገረመ ነበር። እስኪ ደግሞ ቪዲዮ ተመልከቱ። ቤተክርስቲያን አባቶቻችንን ለምን እንደምታባራቸው ተመልከቱ። በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደ በደንብ ነው የምኖረው። በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። እናንተ ደካሞ ሸክማችሁ ከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለና አሳረፈኛ። አሁን ሰዓታት ቆም የሚለኝና ሰሙቷል ፍታት የሚለኝና ፒዛና በርገር መቁረጥ ሲያምር ከቤተ ክርስቲያን ተወጣጣ ታችን ለሆድ አይደለም እያላችሁ ኮሜንቱን አጥለቅልቁ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ አስቀድሞ ስለነዚህ ሰዎች እንዲህ ብሎ ነግሮናል። ወደ ፊልጵስዩስ 3:18 ልውሰዳችሁ። ብዙዎች ለክርስቶስ መስቀል ጠላት ሆነው ተነስተዋል። አሁን እንኳን ብዙዎች አሉ። ስለነዚህ ሰዎች ብዙ ጊዜ ነገርኳችሁ፣ አሁንም እያለቀስኩኝ እነግራችኋለሁ ይላል። እነዚህም ሰዎች ክብራቸው በነውራቸው ነው፣ አምላካቸው ሆዳቸው ነው፣ ሐሳባቸው ምድራዊ ነው ይለናል። ምን ይላል? ክብራቸው በነውራቸው ነው፣ አምላካቸው ሆዳቸው ነው፣ ሐሳባቸው ምድራዊ ነው። ከቤተ ክርስቲያን የወጡበት ምክንያት ሆዳቸው ስለጎደለባቸው ነው። በርገርና ፒዛ መብላት ስላማራቸው ነው ከቤተ ክርስቲያን የወጡት። ወንድማችሁ ናታን ሰናዩን ዘመን እግዚአብሔር ለሀገራችን ያምጣልን። ቤቱን ፎሎ ማድረግ እንዳይረሳ። ሰላም። ያው ቤተሰቦች እንደሰማችሁት ነው። አልመርጠም በፈለኩት ቀን በርገሬንም ቁርጤንም እበላለሁ። እንዲሁም ደግሞ ሰዓታት ቁም ሚለኝ ሰው የለ ሰው ሞቷል እና ፍታት ትፈታለህ እንኳን ሚለኝ ሰው የለም ብለው እንደዚህ አይነት ወሬ ተናገረ ነበር። ይህ ግለሰብ ለመባል በቅቷል። ይህ አባት ነበር የሚባለው። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት ተሰጡበታላችሁ? እጅግ በጣም ስለገረመኝ ነው ይሄን ቪዲዮ ይዤላችሁ የመጣሁት። እስኪ ደግሞ ለኔክስት ቪዲዮ ቤተሰቦች ሁሌም በቪዲዮቻችን ላይ እንደማስገባላችሁ ብዙዎቻችሁም ደስ እንደሚላችሁ አውቃለሁ። እኔም ደስ ያለኝ ነው ቪዲዮ በመጣላችሁ። በስውሯ ማርያም ቤተክርስቲያን እጅግ በጣም ደስ የሚሉ ተአምሮች ይነገራሉ። ምስክርነታቸውንም መድረክ ላይ ቆመው ይናገራሉ። ለዛሬም ይዤላችሁ የመጣሁት ተአምር እጅግ በጣም ደስ የሚል ተአምር ነው ይዤላችሁ የመጣሁት። እስኪ ደግሞ አንድ እህታችን እጅግ በጣም ደስ የሚል ተአምር እናታችን ቅድስት ድንግል ማርያም አድርጋላት ምስክርነቷን እየተናገረች ነበር። እስኪ ደግሞ ይሄ ቪዲዮ አይተን እንመለስ። በማህፀንሽ ውስጥ ልጅሽ ታርፋለች ብለው ነገሩኝ። ይችን የታቀፈቻት ብላቴና ከመጽነሴ በፊት የማህፀን እጢ ነበረብኝ። ይህ እጢ በሰርጀሪ ካልወጣ በፍጹም ጽንስ ሊፈጠር አይገባም፣ ተጠንቀቂ ብለውኝ ነበረ። ይህንን እያሉኝ የተጠነቀቅኩ ሳላውቅ ይችን ልጅ ጸነስኩኝ። ሐኪም ቤት ሲሄድ ከባድ ሁኔታ ላይ ነው ያለው። መውለድ ፍጹም አትችም፣ ደምሽም ደም ይፈሰኛል ለ3 ወር። ያ ደምሽም ሊቆም አይችልም፣ ከ6 ወር አታልፍም። 6 ወር ላይ በማህፀንሽ ውስጥ ልጅሽ ታርፋለች ብለው ነገሩኝ። ይሰማችሁ ነው። ልጅሽ ከ6 ወር ማረፍ አትችልም አሉኝ። እንዲህ በጭንቅ ያለው የምኖረው ዱባይ ነው። ከዱባይ እዚህ መጥቼ እናቴ ስውሯ ማርያም የኔ ላታረጊያት አልሰጠሽኝም፣ ላላክፋት ላልስማት አልሰጠሽኝም። እነርሱ የሚሉትን ውሸት አድርጊ፣ የኔን ልጅ አሳቅፍኝ፣ የምሰማት ልጅ ስጭኝ አልኳትኝ። 6 ወር አታልፍም የተባለችው ልጅ ይኸው ተወልዳ እዚህ ደረሰች። ከፍ አደረጋችሁ፣ አመስግኑልኝ።
ክብር ለድንግል ማርያም ይሁን። ያው ቤተሰቦች እንደተመለከታችሁት ነው። እጅግ በጣም ደስ በሚል ሁኔታ ስውሯ ማርያም የእናቴ የሚሳናት ነገር የለም። እጅግ በጣም ደስ የሚል ተአምር ነበር ያደረገችላት። እናንተም ለልጇ በቅታችሁ ስለታችሁ በስላችሁ ተአምራችሁን ለመናገር ያብቃችሁ። ኮሜንት ላይ ገብታችሁ ሁሌም እንደምላችሁ ለልጅሽ ያብቃን ተአምርሽ ነው ለመናገር እንብቃ ያላችሁ ኮሜንት ላይ ጻፍ አድርጉልን። እጅግ በጣም በሚገርም ሁኔታ በዚህ በሶሻል ሚዲያ ላይ ቅዱሳን ሰማዕታት እንዲሁም ደግሞ እናታችን ቅድስት ድንግል ማርያም የሚሳደቡ ምስላቸውን የሚቀዱ ሰዎች አሉ። ሻው ደሳለኝ ኦርቶዶክስ ተዋሕዶ ቤተክርስቲያን በነበረ ሰዓት ስለ ሰማዕታት ምስለ ስዕል እንዲሁም አይነት ምን እንደሆኑ የተናገረ ነበር። እስኪ ደግሞ ያኔ በጋሻው ደሳለኝ እንደዚህ ይናገር ነበር። ዛሬ ላይ ግን ሁላችሁም ታውቃላችሁ ምን እንደሆነ። እስኪ ደግሞ ያን ወቅት በጋሻው ደሳለኝ ሲናገር የነበረውን ንግግር ሰምተን እንመለስ። ስዕሉ ወረቀት ነው፣ ጨርቅ ነው ይሉናል። የቅዱስ ጳውሎስ ጨርቅ ሙት ያስነሳ ነበር አልነበረ? የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እግዚአብሔርም በጳውሎስ እጅ የሚገርሙ ተአምራት ያደርጋል ይላል። ስለዚህ ቅዱስ ጳውሎስ ጨርቁ ድዌ ይፈውስ ነበርና ድዌያን እየቀደዱ ይሮጡ ነበር ከልብሱ ላይ። ይሄን ያህል ተአምር የሚያደርግ የቅዱስ ጳውሎስ ጨርቅ ግን ቢያቃጥሉት አመድ ነው ወርቅ ነው የሚወጣው? አመድ ነው እኮ ያው ጨርቅ ነው። አመድም ቢወጣው ግን ጨርቁ እያዳነ ነው አይደለም? እነሱ ማቴሪያሉ ከፍ እንዲል ነው እንደ ይሄ ዋጋው የከበረ ማዕድን እንዲሆን ነው የሚፈልጉት ወይስ ምንድነው? አልገባኝም። ጥያቄው ብዛቱ የእግዚአብሔር ልጆች። ስለዚህ የዳንበት ምልክታችን ነው፣ እሱን ነው ማሰብ። በምንድነው ተሰቅሎ ያዳነኝ? በእንጨት ነው በብረት ነው እንዴ? ይሄ ሞኝነት ነው። እኛ ምን አገባም? ብረት ሆነ ፕላስቲክ ሆነ ይሄ የኛ ጉዳይ ነው እንዴ? ከኛ የሚጠበቀው ምንድነው? ማመን። ከሱስ የሚጠበቀው ማዳን ብቻ እንጂ ሰው እንደው ከመዳኑ ከድህነቱ ይልቅ በምንድነው ያዳነኝ? በእንጨት ነው በብረት ነው እያለ ዛሬም ፕሮዳክት ላይ እዛ ምርምር ውስጥ በምንም ያድነን አድኖናል አላዳነንም። ስለዚህ ፕላስቲክ ነው እንጨት ነው ሳር ነው በምንም ለምን አድነንም? ይሄኛ ጉዳይ ነው እንዴ? በቃ ከኛ የሚጠበቀው ማመን፣ ከሱ የሚጠበቀው ምንድነው? ማዳን ብቻ ማድረግ ብቻ። ሰዎች እንደሰማችሁት ነው። ታዲያ አሁን ላይ ይህን ነገር መናገር ባይችልም እሱ ግን ከአንደበቱ ምንድነው ቅዱስ ጳውሎስ ጨርቅ ሙት ያስነሳ ነበር አያስነሳም ነበር? ይህን ነገር እውነቱን ያውቀዋል። ታዲያ ቤተሰቦች ሁላችሁም ሰውዬ ኮሜንት ላይ ገብታችሁ ወደ ልጁ እንዲመለስ ጸሎት አድርጉለት። በእውነት በጣም ነው የሚያሳዝነው። ምክንያቱም ያሳዝናል ያልኩበት ምክንያት አለኝ። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። ኢየሱስ የሚለው ስም የአባትም ስም ነው፣ የልጅም ስም ነው፣ የመንፈሱም ስም ጠቅልሎ የያዘ ስም ነው። ስምህን አክብረው ነው ያለ። አባት የተጸው ስም ነው፣ መጠሪያ እኮ አይደለም። ይሄ የአባትነት ስም ነው፣ የወል ስም ማለት የወል ስም ነው። ልጅም ወልድም የወል ስም ነው። ትምህርተ ሥላሴ መቅድመ ሃይማኖት እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ ሰለስቱ ምዕት እንዳሉን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች አሁን ከላይ እንደተመለከታችሁት እንዳያችሁት ስለ ትምህርተ ሥላሴ የተፋለሰ ትምህርት ሲያስተምሩ የምንሰማቸው አላዋቂዎች ያልተማሩ ትምህርተ ሥላሴን ጠንቅቀው ያልተረዱ ወገኖች ናቸው። እግዚአብሔር አምላክ ልቦና ይስጣቸው። ትምህርተ ሥላሴ በየዕለቱ ተሳስቻለሁ ይቅርታ የምንልበት ሳይሆን የምናምንበት በሕይወታችን የምንኖርበት ሕይወታችን ነው። እኛ ኦርቶዶክሳውያን እንዲህ ብለን እናምናለን። መቅድመ ሃይማኖታችን ስለሆነ እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ ማለት ስለ አብ ስለ ወልድ ስለ መንፈስ ቅዱስ ጠንቅቀን በዚህ መልኩ እናምናለን። ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ እንደተናገረው ትምህርተ ሥላሴን ያለ መንፈሳዊ መገለጥና ዕውቀት መረዳት ከቶም አይቻልም ይላል። ስጋዊ ዕውቀትና ጥበብ
በፍጹም መቅደመ ሃይማኖት የሆነውን ሥላሴን የመግለጥ አቅም ጉልበትም የለውም። የዓለም ጥበብ እና ዕውቀት የመለኮትን ምስጢርና አኗኗር ይደርስበት ዘንድ ከቶ አይቻለውም። ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ ስለ ምስጢረ ሥላሴ ዕውቀት፣ ስለ ምስጢረ ሥላሴ ጥበብ የገለጠልን ይሄ ነው። ምስጢረ ሥላሴ ማለት የሦስትነት ምስጢር የማይመረመር መለኮት ዓለም ሳይፈጠር የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር አብ ወልድ መንፈስ ቅዱስ የተባሉ በስም የታወቁ አካላት እንዳሉ ማመን ነው፣ ማረጋገጥ ነው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ይህንን እናያለን። ይህ ብቻ አይደለም፣ ከማመንም ባሻገር በሕይወት መኖር፣ በድርጊትም መግለጽ፣ መመስከር ያስፈልጋል። ትምህርተ ሥላሴ ቅዱስ ጎርጎርዮስ የኢንዚናዙ ሊቀ ጳጳስ ስለ ትምህርተ ሥላሴ ሲገልጽ እንዲህ ብሏል። መቅድመ ኩሉ ንሰብክ ሥላሴ ህሩየ ወቅዱሰ ዘውቶሙ አብ ወወልድ ወመንፈስ ቅዱስ። ከሁሉ አስቀድመን በአካል ልዩ ክቡር አንድ የሚሆነውን ሦስትነትን እናስተምራለን በማለት አስተምሯል። ኢትዮጵያዊው ቅዱስ ያሬድም በድጓው ላይ በተለይ ስለ ዛሬው በዓል የአብርሃሙ ሥላሴ እያልን ስለምንገልጸው በአብርሃም ቤት አብ ወልድ መንፈስ ቅዱስ ስለመግባታቸው እንዲህ በማለት አስተምሯል። አብርሃም ርየ ሰለስቱ እደው በዛቲ ዕለት ምስጢረ ሥላሴ ለበወ። አብርሃም 3 ሰዎች አየ፣ በዚህችም ዕለት ምስጢረ ሥላሴን አስተዋለ በማለት ቅዱስ ያሬድ በድጓው ላይ ገልጿል። ክርስትና ሃይማኖት የምትታወቀው ወይንም ዩኒክነስ ኦፍ ክርስቲያኒቲ ዶክትሪን ትምህርተ ሥላሴ ነው። ይሄውም ሆሊ ትሪኒቲ የምንለው ነው። እግዚአብሔር በአንድ አምላክነት በሦስት አካልነት የታወቀ ነው፣ የተረዳነውም ነው። ስለዚህ ሥላሴ ስንል በሦስትነት የተገለጠ አንድ ብቸኛ ዘላለማዊ አምላክ ማለታችን ነው። በሮሜ ምዕራፍ 11 ቁጥር 36 ላይ ሐዋርያው ቅዱስ ጳውሎስ ሁሉ ከእርሱና በእርሱ ለእርሱ ነው፣ ለእርሱ ለዘላለም ክብር ይሁን አሜን ብሏል። ይህንኑ ከበና ለተብለው የተገለጹ ፊደላትን መሰረት አድርጎ ቅዱስ ዮሐንስ አፈወርቅ ለአብ ለወልድ ለመንፈስ ቅዱስ ሰጥቶ ተርጉሟል። ይሄንን መሰረት አድርገን ትምህርተ ሥላሴን እንማራለን። እግዚአብሔር አምላክ ይህንን ታላቅ በዓል የሰላምና የፍቅር በዓል ያድርግልን። በአብርሃም ቤት አብ ወልድ መንፈስ ቅዱስ ተገልጠው ለዘላለም አምላክነታቸውን እንደገለጡ ዛሬም በእኛ ሕይወታችን ላይ እግዚአብሔር አምላካችን ታላቁን በረከት ታላቁን ሕይወት እንዲገልጽልን ለዘላለሙ አሜን። ይኸው ቤተሰቦች እንደተመለከታችሁት ነው። እኚህ አባታችን ደግሞ በዚህ በሶሻል ሚዲያ ላይ እጅግ በጣም ደስ የሚሉ ትምህርቶችን ያስተምራሉ። መንገዳቸውንም የሳቱ ሰዎችንም ትክክለኛውን መንገድ ይጠቁማሉ። የቲዮሎጂ መምህር ናቸው። እጅግ በጣም ደስ የሚሉ ትምህርቶችን ነው ለብዙ ወጣቶች እንዲሁም ደግሞ ለብዙ ሰዎች የሚያስተምሩት። ታያያን እድሜና ጤና ይስጥልን፣ የአገልግሎት ዘመናቸውን ይባርክልን። እባካችሁ እናንተ ኮሜንት ላይ ገብታችሁ አባታችን እድሜና ጤና ይስጥዎት እንዲሁም ደግሞ የአገልግሎት ዘመኑንም ይባርክልን ብላችሁ ኮሜንት ላይ ጻፉ። ከቅዱስ ቁርባን እኮ መካፈል እፈልግ ነበር፣ ግን ከተካፈልኩኝ በኋላ ኃጢአት ብሰራስ በወድቅስ? አንዳንድ እህቶች ደግሞ በተለይ እነዚህ ሱሪ ምናምን የሚለብሱ ከሆኑ አይ እንዳለ ላይፍ ስታይሊን ቀይሮት ለምሳሌ ሙሉ በሙሉ እኮ ቀሚስ ምለብስ ነው የሚያደርገኝ ሙሉ በሙሉ እና ሌሎች ነገሮችም ሊያስቀምጡ ይችላሉ። እና ከዚህ ጋር በተያያዘ መልስ የሚያስፈልግ ከሆነ ምናልባት ለአንዳንድ ሰዎች ቢጠቅም አጭር ነገር ላስቀምጥ።
በመጀመሪያ ደረጃ ሰው ከቅዱስ ቁርባን ተሳትፎ ወይም ተካፍሎ ኃጢአት ሊሰራ ይችላል። እኔ ማንም ሰው ቅዱስ ቁርባን ተካፍሎ ከዛ በኋላ ኃጢአት ምንም ጭራሽ ሳይሰራ ኖረ የሚባል ነገር የለም። ሰው ቅዱስ ቁርባን ወስዶ ኃጢአትን ሊሰራ ሊወድቅ ይችላል፣ ግን ወድቆ መቅረት የለበትም። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ደግሞ ሰዎች እጅግ በጣም የሚያሳዝን መረጃ የተሰማ ነበር በዚህ ሶሻል ሚዲያ ላይ። እሱ ምንድነው የሃይማኖት አገልጋይ የሆኑት አንድ አባታችን እጅግ በጣም በሚያሳዝን ሁኔታ በግፍ ተገድለዋል ነበር። እስኪ ደግሞ ይህን ቪዲዮ ተመልክተን እጅግ ያሳዝናል። የሃይማኖት አባቱ በግፍና በአሰቃቂ ሁኔታ መገደላቸው ተሰማ። ሰላምና እርቅ ለማውረድ አባታዊ ኃላፊነታቸው በመወጣት ላይ የነበሩ እኚህ በምስሉ ላይ የምትመለከቷቸው አባት እንግዲህ መገደላቸው የአማራ ክልል ሰላም ካውንስል ገለጸ። በአማራ ክልል ሰላም ካውንስል የሰሜን ጎጃም ዞን የሰላም ካውንስል መሪ የነበሩት መልአከ ምህረት ነቃ ጥበብ ገነትም በክልሉ የተፈጠረው የሰላም እጦት በእርቅ እንዲፈታ ሲሰሩ እንደነበረም ካውንስሉ ገልጿል። ሐምሌ 1 ቀን 2017 ዓ.ም ምሽት ላይ እኚህ አባት ከሚያገለግሉበት ቤተክርስቲያን ቅጥር ግቢ እንደታፈኑና ነሐሴ 6 ቀን 2017 ዓ.ም ደግሞ ይህ የምትመለከቷቸው አባት ሰላም ወዳድ አባት በግፍ መገደላቸው ካውንስሉ አስታውቋል። ሰዎች እንደተመለከታችሁት ነው። እጅግ በጣም የሚያሳዝን መረጃ ነበር። ሳምንት የተመለሰ ነው። አባቶች ላይ የሚደረጉ ነገሮች እጅግ በጣም ነው የሚያሳዝኑት። እኚህ የሃይማኖት አባቶች ሰላም ወዳድ ናቸው፣ እንዲሁም ደግሞ ሰማይና ምድርን የፈጠረ አምላክን አመስጋኝ ናቸው። ታዲያ ለምን ስለምንስ ይገደላሉ? እናንተስ ኮሜንት ላይ ገብታችሁ ባካችሁ ለኛ አባታችን ነፍስ ይማርልን ያላችሁ ጻፍ አድርጉልን። እንዲሁም ደግሞ የሚሰማችሁንም ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉ። ሰሞኑን በዚህ በሶሻል ሚዲያ እጅግ በጣም ብዙ ሰዎችን ያሳዘነ አንድ ቪዲዮ ተለቀ ነበር። እሱ ምንድነው ፕራንክ ነው። ባለቤቱን ፕራንክ ያደረጋት ነበር፣ ግን በፕራንክ ውስጥ እጅግ በጣም ብዙ ሰዎች የሚያሳዝን ነገሮችን እያዩ በዛ ጉዳይ ላይ ሀሳብና አስተያየታቸውን እየሰጡ ነበረ። ልጅቷም ያለቀሰችበት መንገድ፣ ባልየውም ሴትዮዋን ያስለቀሰባት መንገድ እጅግ በጣም የሚያሳዝን ነገር ነበር። እስኪ ደግሞ ይሄ ቪዲዮ ያላያችሁ ሰዎች ካላችሁ ይሄ ቪዲዮ አይተን እንመለስ። ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሰሃን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለ ፈልጌው ነው የተቀመጥኩት። እኔ ፈልገሽ ሆነ አልኩ። አሁን እኮ እየወቀስኩሽ እኮ አይደለም፣ ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው፣ 1 ዳቦ ብታረጊ፣ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ። አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው የማመጣው ይሄን ነገር ስለማቀባረል እንዴ ምን አገናኘው ከማጥባት? አይ እንዴ 1 ዳቦ አሁን ቁርስሽ ነው አይደል? 1 ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። ከምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚት ማጣጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓራዬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ነው እንደምን ያለቀስሽ ነው? አይ አረጋግጥ ነው አለቅሳለሁ። እንዴ እንድታለቅሽ እኮ አይደለም እንደዚህ ያልኩሽ ወጣት ነሽ፣ ያለው ነገር ይገባሻል ብዬ ነው የነገርኩሽ። ያለው ገብቶኛል ገብቶኛል። ምን ነው የሚያስለቅስሽ? ኧረ እኔ አላለቀስኩም። ለማለቅሳለሁ። ምን ነው የሚያስለቅስሽ? አላለቀስኩም እንዴ 2 ልጅ አለ አይደል? እሱ ወጪ አለ። እንደገና አንቺ ተደረበሽ
ሁለተኛ እንውለድ ይቆያል አልኩ ነበር እኔ አንተ ነው ሁለተኛ እንውለድ ያልከው እኮ እንውለድ ግን አሁን እኮ 2 ወር ሙሉ ተቀምጥሻል እንደ እናቶቻችን 3 ወር ልትታረሽ ነው በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ ካልሆነ ደግሞ ማጥቶጭ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው ትንሽ ብትበይ አሪፍ ነው ልጅቷም ደግሞ ተወፍርብሻለች ገባሻ እሺ ያለከሽ ነው አለቀስኩ አንቺ ስቀልብ ፕራንክ ነው ስሚ ማሪ አንቺ ዳግ አንቺ እየቀለድኩ ነው ስሚ ዳግ ሰውን የሚያውቁስል ነገር እያደረኩ ፕራንክ ነው የሚባል ነገር አለ ያው ለምን አስተዳባው በቪዲዮስ ነገር ያምሻል ለማን ነው መሰራው የምር እየቀለድኩ ነው አንቺ አመረሽ ነው ወንቻል ይከታ አመረረች እኔ እየቀለድኩ ነበር እኔ እንደማንኛውም ኢትዮጵያዊ ነው ቪዲዮን በእነዚህ አይነት መልኩ ነበር ፕራንክ ያደረጋት የነበረው ግን እጅግ በጣም በሚያሳዝን ሁኔታ እንቧ ቅድማ እያለቀሰች ነበረ እኔ በግሌ እንደዚህ አይነት ፕራንክ ይቅር በተለይ ደግሞ በባልና ሚስት ላይ እጅግ በጣም ትልቅ ጸብ ያስነሳል ብዬ ተስፋ አድርጋለሁ ምክንያቱም እኛ ራሱ አሁን ላይ ይህ ቪዲዮ ያቀረብነው ልንነጋገርበትም የበቃ ነው ትንሽ ወጣ ያለ ነገር ስላደረጉ ነበር እናንተስ በዚህ ጉዳይ ላይ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ ሌላ ደግሞ ቤተሰቦች ሰሞኑን የኢሬቻ በዓል ላይ አቡነ ሳዊሮስ ተገኝተው የክብረ ገሩን ተገኝተው ቪዲዮ የተለቁ የታገነበት ታዲያ እጅግ በጣም ብዙ ሰዎች ሀሳብና አስተያየታቸውን እየሰጡበት ነበር ታዲያ በዛ ጉዳይ ላይ ወንድማችን ልደት ቀን አቡነ ሳዊሮስን በሌላ አንግል አጥቷቸው እሳቸው የሃይማኖት አባት ናቸው ህዝቡን ለማባረክ የትኛውም ቦታ ላይ ሊገኙ ይችላሉ ብሎ እጅግ በጣም ደስ የሚል ቪዲዮ ተናገረ ነበር እስኪ ደግሞ ወንድማችን ልደት ቀን የሚናገሩ ነገር ሰምተን እንመለስ እና ሌላኛው በዚህ አጋጣሚ ማስተላለፍ እንፈልገው መልእክት እንግዲህ ብፁዕ አቡነ ሳዊሮስ የሲኖዶስ ስራ አስኪያጅ ናቸው አይደለ የሲኖዶስ ስራ አስኪያጅ ናቸው እና አንሳቸው ከኦሮሚያ ክልል የመጡት ኦሮምኛ ቋንቋ በደንብ ይናገራሉ ይችላሉ ስለዚህ እዛ ክልል ላይ ያሉትን ክፍተቶችን ከሳቸው ጋር አንድ ላይ ህዝቡን እንደ ህዝቡ አንድ ላይ ፕሮቴስታንቱ ተሻምቶ ሊወስድብን ነው እኛ ግን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ጥሩ አይደለም በቃ እንደ አባት ከተሾሙ ቤተክርስቲያን ስልጣን ከሰጠቻቸው እንደ አባት የመቀበል ግዴታ አለ አቡነ ሩፋኤልንና ብፁዕ አቡነ ሳዊሮስ ላይ ከፍተኛ ትችት ነው ማየው ከኛ ሳይድ ማየት ትችት ይሄኛ አባት አይመራኝም ይሄ እንደዛ ያደርገኝም ይሄ ነገር አያዋጣም ቤተክርስቲያን አምና ወንበር ላይ ያስቀመጠችውን አባት መተቸት ለኔ አግባብ ነው ብዬ አላስብም በተቻለን አቅም ከነሱ ጋር ተቀራርበን ነው መስራት ያለብን ብዬ ነው ማምነው ተቀራርበን መስራት ነው ያለብን በደንብ አድርገን እዛ አካባቢ ላይ ያለውን ክፍተት መምላት ይኖርብናል ተቀራርቦ መስራትን የመሰለ ነገር የለም እና እኔ አሁን እግዚአብሔር ቢወድና ቢፈቅድ ከነኚህ አባት ጋር የመገናኘት እድሉ ቢኖረኝ ብዬ እመርጣለሁ ከብፁዕ አቡነ ሳዊሮስና ከአቡነ ሩፋኤል እነዚህ ኦሮሚያ ክልል ላይ ካሉ ሊቃነ ጳጳሳት ጋር ምንድነው ያለው ነገር እንዴት አድርገን ነው ተባብረን ልንሰራ የምንችለው እንዴት ነው ውጤት ልናመጣ የምንችለው ክልሉ ላይ በጣም በሚሊዮን የሚቆጠሩ ኦርቶዶክስ ነው ያለው እና እጅ ለእጅ ተያይዘን ከምንፍቅና ማዕበል ልናወጣቸው ይገባል ይሄው ቤተሰቦች እንደተመለከታችሁት ነው ሃይማኖት ውስጥ እንደዚህ ነገር ከገባ ውጤት ልናመጣ አንችልም እንደ ሀገርም ትልቅ ተጣገበ ውስጥ ነው የምንገባው ይሄ ነገር መቆም አለበት ያለ ነበር እናንተስ በዚህ ጉዳይ ላይ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ ደግሞ ቤተሰቦች እጅግ በጣም ብዙ ሰዎችን ሲያነጋግርና ሲያስገርም የነበረ አንድ ቪዲዮ ነበር ይሄ በቪዲዮ ላይ እንደምትመለከቱት ቪዲዮ አቡነ ሀብተ ማርያም ቤተክርስቲያን ላይ ነው እንዴት ነው ይሄ መስለሰ ሊንቀሳቀስ የቻለው ተብሎ እጅግ በጣም ብዙ ሰዎች የተነጋገሩበት ነበረ ታዲያ ቤተሰቦች ይሄ ነገር እጅግ በጣም ብዙ
ሰዎችን ሲያስገርም ነበር። እናንተስ ይህን ቪዲዮ እንዴት አያችሁት? እጅግ በጣም ደስ የሚል ነገር ነው። እኔ በግሌ የተመለከቱት እጅግ በጣም ደስ ያለኝ ሳየው ቦታውም ተገኝቼ ቦታው ላይ ቆመን ቤተክርስቲያኑ ድረስ ሄጄ ብሳለም ደስ ይለኛል። እናንተስ ምን አይነት ስሜት ተሰማችኋል? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ። እሺ ቤተሰቦች በስተመጨረሻ የሚይላችሁ የመጣው ቪዲዮ እጅግ በጣም ደስ የሚል ትምህርት እያስተማሩ ነበር። አንድ እጅግ በጣም የምንወዳቸው አባታችን ታዲያ እስኪ እናንተም የአባታችንን ትምህርት ስሙና እናንተም የሰማችሁትን ነገር በልቦናችሁ ያሳድርላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ እኚህን ይመስሉ ነበር። እኔ ከወዲሁ ሰናበታችሁ። በቀጣይ አሪፍ እጅግ በጣም ደስ የሚል ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁ አመሰግናለሁ። እንደ ኬሚስትሪ ቢሸመድዱት ምን ያደርግልናል? እዩዋቸውማ መምህራኑ ተማሪዎቻችሁን ምንም ህይወት እኮ አይሆናቸውም። ህይወት ተኮር እኮ አልሆናቸውም። ምክንያት መጀመሪያ እምነቱን አላስተማርናቸውም። የእምነቱ ሰዎች የሚዘምሩትን ነው ሸምድዱ ያልናቸው፣ አዚሙ ያልናቸው። የምትጨነቁትም ለዜማው ምልክት እንጂ ለመልእክቱ አይደለም። እናንተም ስታስተምሩ ምልክቷን ነው ጭረት፣ ድፋት፣ ድርሰት፣ ቁርጥ ወዘተ የምትሏቸው። ግን በዚያ መንገድ የምታዜሙት ዜማ መልእክቱ ምንድን ነው የሚለውን አትነግሯቸውም። እናንተም አልተነገራችሁም። የመጣንበትን እናውቀዋለን። ይሄ ግን እስከ መቼ መዝለቅ አለበት? ይሄ እስከ መቼ መዝለቅ አለበት? ከዚህ አኳያ መቀናጀት ያስፈልገናል። አባት መኩራራት የለብንም። የትርጓሜ መምህር ቀጠርን ማለት የዕለቱን ወንጌል የመታውን ይምታ ብሎ ሰበከ ማለት አስተማረ ማለት አይደለም። ትርጓሜ መምህር ቀጥረን ማለት አይደለም። አሁን ህፃናቱ አሉ፣ ሽማግሌዎቹ አሉ፣ የተማረው አለ፣ ያልተማረው አለ። ያ ስብከት ማንን ታሳቢ እንደሚያደርግ አስቡት። ህፃናት አሉ፣ ምንም ፊደል ያልቆጠሩ አሉ። እስከ ፕሮፌሰርነት የደረሳችሁ ደግሞ ምሁራን አላችሁ። ማንኛችሁን ይሆን የሚመጥነው? በትክክል ሊቁ ማንን ታርጌት አድርጎ ያስተምር ይሆን? የለም፣ የመታውን ይምታ ነው በቃ። የስብከት ነገር አይለውጥም። ስብከት ብቻውን ስብከት ለተማሩ ሰዎች ማጋያ በህይወት እንዲኖሩት ማድረጊያ ነው እንጂ ራሱ ትምህርት አይደለም። ስብከት ማለት እኛ የትርጓሜ መምህር ቀጠርን ስንል ወይም ሰባኪ ቀጠርን ስንል የሚሰብክ ማለታችን አይደለም። በክላስ ለህፃናቱ በእድሜያቸው ልክ፣ ለወጣቶቹ በእድሜያቸው ልክ፣ ለሽማግሌዎቹ ለአሮይቶቹ በእድሜያቸው ልክ፣ ለምሁራኑ በእውቀታቸው ልክ ሞጅል አዘጋጅቶ ነገረ እምነቱን የሚያስተምር ነው። እንደው በዚህ ደረጃ በታየን ጊዜ